ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በ10ኛ ክፍል ሂሳብ ምዕራፍ 1 የመጀመሪያው ክፍል ቪዲዮ የተገናኘ ነው። በዚህ ቪዲዮ ሪሌሽን ምን ማለት እንደሆነ በዲቴይል እናያለን። ከዛ በፊት ግን ቻናላችንን ሰብስክራይብ አድርጋችኋል? ካልሆነ አሁኑኑ ሰብስክራይብ አድርጉና ወደ ቪዲዮችን። ታይፕስ ኦፍ ፓተርን ነው። ፓተርን ምንድነው ነውና ፓተርን ለሁለት ይከፈላል። አርትሜቲክ ወይ ደግሞ አልጀብሪክ የሚባልና ጂኦሜትሪክ የሚባል ፓተርን አለ። ስለዚህ እነዚህ ሁለቱ ፓተርኖች ምን እንደሚለያቸው በደንብ እናያለን። አርትሜቲክ ወይ ደግሞ አልጀብሪክ ፓተርን ስንል ቤዝድ ኦን አዲሽን ኦር ሰብስትራክሽን ነው ማለት ነው። ፓተርኑ በሆነ ኮንስታንት ቁጥር እየጨመረ ነው የሚሄደው፣ አሊያም በሆነ ኮንስታንት ቁጥር እየቀነሰ ነው የሚሄደው። ጂኦሜትሪክ ፓተርን ግን ቤዝድ ኦን መልቲፕሊኬሽን ኤንድ ዲቪዥን ነው። የሚጨምር ከሆነ በሆነ ቁጥር እያበዛ ነው የምንሄደው። የሚቀንስ ከሆነ ደግሞ ለሆነ ቁጥር እያካፈልን ነው እየቀነሰ የሚሄደው። ስለዚህ የሆነ ልዩነት የሚፈጥር ቁጥር እናገኛለን። ያ ልዩነት የሚፈጥር ቁጥር እየደመርን ከሆነ ካልሆነ እየቀነስን ከሆነ የምንሄደው አርትሜቲክ ወይ ደግሞ አልጀብሪክ ነው። ካልሆነ ግን እያበዛን ወይም እያካፈልን ከሆነ ግን ጂኦሜትሪክ ነው። ለምሳሌ እዚህ ጋር 2 4 6 8 10 እያለ ይሄዳል። ኔክስት ምን ሊል ነው አይደል? እንየው እስኪ። የመጀመሪያው ቁጥር 2 ነው። ኔክስት ያለችው 4 2 ሲደመር 2 ነች። ስለዚህ ልዩነት ፈጣሪዋ ቁጥር ማን ነች? 2። 6 ደግሞ 4 ላይ 2 በመጨመር ነው። ኦልራይት። ኔክስት ያለው 8 ቁጥር ደግሞ ከ6 ሲደመር 2 ነው። ስለዚህ ይሄ ነገር በሁለት እየጨመረ ነው የሚሄደው ማለት ነው። ሶ አርትሜቲክ ነው። ለምን? ተመሳሳይ የሆነ ቁጥር እየጨመረ ስለምንሄድ ቀጣዩ ቁጥር ከቀደመው ቁጥር በሁለት ይበልጣል ማለት ነው። አሁን ይሄኛው 8 ሲደመር 2 ነው። ስለዚህ ቀጣዩ እኛ ምን ገብቶናል? 10 ላይ 2 መጨመር እንደሆነ ግልጽ ነው አይደል? 10 + 2 ነው። so the number is 12. alright ይሄኛው ደግሞ ስንመጣ ምንድነው 12 + 2 ነው ማለት ነው። so next number ምንድነው የሚሆነው ማለት ነው? ከ14 2 መጨመር ነው። so the number is 16 ነው። ይሄ ነው አርትሜቲክ ወይ ደግሞ አልጀብሪክ የምንለው ማለት ነው። ወደ ጂኦሜትሪክ ስንመጣ ደግሞ 2 4 8 እያለ ይቀጥላል። so እየጨመረ ከሆነ ያው እያባዛ ነው ማለት ነው። የመጀመሪያው ቁጥር እንደዚህ 2 ነበረ። so next 4 ማለት 2 ሲባዛ በ2 ነው። እሺ ቀጣይ 8 4 ሲባዛ በ2 ነው። ስለዚህ አሁን ምን ተረዳን? ቀጥሎ ያለው ቁጥር ከቀደመው ቁጥር በ2 እያባዛን ነው የምናገኘው ነው። so next 8ን በ2 ስናበዛት የምትመጣ ቁጥር ነች ማለት ነው። ስለዚህ the number is 16። አሁንም ይሄኛው የመጀመሪያው ቁጥር 16 በ2 ማባዛት ነው። ስለዚህ ቀጣዩ ደግሞ 32 በ2 ማባዛት እንደሆነ ግልጽ ስለሚሆን the number is 64 ነው። ስለዚህ አርትሜቲክ እና ጂኦሜትሪክ የሚባለው ፓተርን ይሄ ነው በቃ። ስለዚህ አንድ ቁጥር እየጨመረ ከሆነ ሄደው በሆነ ቋሚ ቁጥር እየተባዛ ከሆነ ጂኦሜትሪክ ነው። በሆነ ቋሚ ቁጥር እየደመረ ከሆነ ሄደው አርትሜቲክ ነው። እየቀነሰ ከሆነ የሚሄደው ደግሞ ወይ በሆነ ተመሳሳይ ቁጥር እየቀነሰ ነው አርትሜቲክ ነው። ካልሆነ ለሆነ ቁጥር እያካፈልን ነው ጂኦሜትሪክ ነው። እስኪ እዚህ ጋር ኤክሰርሳይሱን እንየው። fill the blank space using the following pattern ይላል። አሁን እዚህ ጋር 65 ብሎ 60 ላይ ቀነሰ። ከ65 ወደ 60 በ5 ነው የቀነሰው። ከ60 ወደ 55 በ5 ነው የቀነሰው። ስለዚህ ይሄ በ5 እየቀነሰ የሚሄድ አርትሜቲክ ነው። ስለዚህ 45 ብሎ 40 ነው የሚለው፣ 35 ብሎ 30 ነው የሚለው። ሁለተኛ identify the type of pattern for the sequence ነው የሚለው። 4 ብሎ 8 አለ። ከዛ 12 አለ። ይሄ ነገር እየጨመረ ነው። እሺ ልዩነቱ 4 ነው። በ4 እየተባዛ ወይስ 4 እየጨመርን? 4 እየጨመርን አይደል? ስለዚህ ይሄ ነገር ምንድነው ማለት ነው? 20 ብሎ 24 ነው የሚለው። so ሲኩዌንሱ አርትሜቲክ ነው ወይም አልጀብሪክ ነው። ሶስተኛ ደግሞ ምን ይላል? fill the blank space using the following pattern ነው። right 15 22 29 36 43 እያለ በሆነ ኮንስታንት ነምበር እየጨመረ ነው። ስለዚህ ከ22 ሲቀነስ 15 ስንት ነው? 7 ነው። ስለዚህ 43 ብሎ 50 ነው የሚለው ማለት ነው።
ስለዚህ በ7 እየጨመረ ይሄዳል 85 ብሎ 92 ነው የሚለው ስለዚህ በኮንስታንት ነምበር እየጨመረ የሚሄድ አርithmetic ሲኩዌንስ ነው ማለት ነው find the missing value of the geometric pattern ነው ፓተርኑ ጂኦሜትሪክ ነው ተብለናል 96 ብሎ 48 እየቀነሰ ነው የሚሄደው ስለዚህ ለሆነ ኮንስታንት ነምበር እያካፈልን ነው ማለት ነው ስለዚህ 96 ሲካፈል ለ2 48 48 ሲካፈል ለ2 24 24 ሲካፈል ለ2 ነው የሚሆነው ይሄ ነገር 12 ኔክስት 12 ሲካፈል ለ2 ነው ለ6 የመጣችው ስለዚህ እችም 6 ሲካፈል ለ2 3 ነች የምትሆነው ነው ካርቴዥያን ኮኦርዲኔት ሲስተም እዚህ ጋር ምንድነው ኮኦርዲኔት ሲስተማችን x እና y እዚህ ጋር እናስቀምጠው ሶ ይሄኛው xy ኮኦርዲኔት ፕሌናችን አራት የተለያዩ ኳድራንቶች ይኖሩታል የመጀመሪያው ኳድራንት ይሄኛው ነው ያ ማለት ይሄ ማለት ነው ይሄኛው ኳድራንት 1 እንለዋለን ወይ ደግሞ የመጀመሪያው ኳድራንት ኔክስት ደግሞ ይሄኛው ነው ኳድራንት 2 ይሄኛው ማለት ነው ኳድራንት 2 እንለዋለን ዘን ሶስተኛ ኳድራንት አለን ይሄኛው ኳድራንት 3 እንለዋለን ይሄኛው ደግሞ አራተኛ ኳድራንት ወይ ደግሞ ኳድራንት 4 እንለዋለን ቁጥር ላይ ያላቸውን ጠባይ ስናይ ኳድራንት 1 ላይ ሲሆን የማገኛቸው የx እና የy ቫልዩ ምን አይነት ናቸው ኳድራንት 1 ላይ ስንሆን የx ቫልዩ ማገኘው ይሄንን ነው ከ0 ጀምሮ እስከ ፖዚቲቭ ኢንፊኒቲ ማለት ነው ስለዚህ ምን አይነት x ነው ማገኘው ፖዚቲቭ x ነው ማገኘው y's ይሄንን ነው ማገኘው ደግሞ ያው ከ0 ጀምሮ ወደ ላይ ይሄኛው አያችሁ ሶ ምን አይነት y ነው ማገኘው ፖዚቲቭ ስለዚህ ኦርደር ፔር ላይ ሲቀመጥ ደግሞ x, y ተብሎ ነው የሚቀመጠው ስለዚህ xም ፖዚቲቭ ነው yም ፖዚቲቭ ነው ስለዚህ ፖዚቲቭ ኮማ ፖዚቲቭ ነው ማገኘው ይሄው ፖዚቲቭ ኮማ ፖዚቲቭ ነው ማገኘው በፍጹም እዚህ ኳድራንት ላይ xም yም ኔጌቲቭ ሊሆንብኝ አይችልም ኔክስት ደግሞ ስንሄድ ኳድራንት 2 ላይ ይሄው x እችንን ነው ማገኘው የx ቫልዩ ማለት ይሄው ከ0 ጀምሮ እንዳለ ይሄ ፓርት ነው ማገኘው ስለዚህ የx ቫልዩ እዚህ ጋር ኔጌቲቭ ነው ይሄው 0 ጀምርና -1 -0 እንዳለ ወደታች ያለው ነው የx ቫልዩ ሶ ኳድራንት 2 ላይ ሆኜ x ነው ዋጋ የፈለገ ታምር በፈለግ ኔጌቲቭ ነምበር ነው ማገኘው እሺ y ደግሞ ይሄው ከ0 ጀምሮ ወደ ላይ ያለው ፖዚቲቭ እዚህ ጋር ተለያዩ ማለት ነው ኳድራንት 2 ላይ ሆኜ ኔጌቲቭ የx ዋጋና ፖዚቲቭ የy ዋጋ ነው ማገኘው ስለዚህ ኦርደር ፔር ደግሞ ሲቀመጠው x, y ነው አይደለ ስለዚህ ኔጌቲቭ ኮማ ፖዚቲቭ ይሆናል ኳድራንት 3 ላይ ስንሄድ ደግሞ የx ቫልዩ ይሄኛው ነው አሁንም ይሄው በቀይ የምናየው this one ከ0 ጀምሮ እስከ ኔጌቲቭ ኢንፊኒቲ ነው የy ቫልዩ ደግሞ ይሄኛው ነው ወደታች አያችሁ አሁንም ከ0 ጀምሮ ወደታች ኔጌቲቭ ሶ እዚህ ኳድራንት ላይ ደግሞ xም ኔጌቲቭ ነው yም ኔጌቲቭ ነው ስለዚህ ኔጌቲቭ ኮማ ኔጌቲቭ ነው አራተኛው ኳድራንት ላይ ደግሞ ስንሄድ x ይሄኛው ፓርት ነው የምናገኘው ከ0 እስከ ፖዚቲቭ ኢንፊኒቲ y ደግሞ ይሄኛው ፓርት ነው የምናገኘው ከ0 እስከ ኔጌቲቭ ኢንፊኒቲ ቀድሞ የሚጻፈው ደግሞ x ስለዚህ x ፖዚቲቭ ነው ፖዚቲቭ ኮማ ኔጌቲቭ ይሆናል ማለት ነው ሶ እናንተ መረዳት ያለባችሁ ሁለት ፖዚቲቭ ቁጥር ከተሰጠኝ ኤልዌይስ ኳድራንት 1 ነው የመጀመሪያው ኔጌቲቭ ቀጥሎ ያለው ፖዚቲቭ ከተሰጠኝ ኤልዌይስ ኳድራንት 2 ላይ ነው ማገኘው ሁለት ኔጌቲቭ ቁጥሮች ከተሰጠኝ ኤልዌይስ ማገኘው ኳድራንት 3 ላይ ነው የመጀመሪያው ፖዚቲቭ ቀጥሎ ያለው ኔጌቲቭ ቁጥር ከተሰጠኝ ሁሉ ጊዜ ማገኘው ኳድራንት 4 ላይ ነው አሁን የምናየው ደግሞ ምንድነው ቁጥሮች ሁሉ ጊዜ ኳድራንት ላይ ነው የሚያርፉት ነው አይደለም ሁሉ ጊዜ ቁጥሮች ኳድራንት 1 ኳድራንት 2 ኳድራንት 3 እና ኳድራንት 4 ብቻ ነው የሚያርፉት ማለት አይደለም ስለዚህ xy አክሲስ ላይም ያርፋል ለምሳሌ እቺ ፖይንት ካየና y አክሲስ ነው አይደል የትኛው y አክሲስ ፖዚቲቭ y አክሲስ አይደል ሶ እዚህ ጋር የሚያርፈው ምን ሲሆን ነው x 0 ሆኖ y ፖዚቲቭ ሲሆን ነው ልክ እንደዚህ ያያችሁት 0 ኮማ ፖዚቲቭ ነምበር ከተሰጣችሁ x የለም የመጀመሪያው 0 ነው ማለት x አይደለ ሶ x 0 ነው የለም ስለዚህ y ብቻ ነው ያለው ምን አይነት y ፖዚቲቭ ስለዚህ ፖዚቲቭ y አክሲስ ነው የሚያርፈው ኔክስት ደግሞ እዚህ ጋር ስናይ እቺኛው ምን አይነት አክሲስ ነች x የx ሆኖ የትኛው ፖዚቲቭ ያ ማለት ደግሞ ምንድነው y የሌለ x ያለ ሲሆን ማለት ነው ስለዚህ ፖዚቲቭ አይደለ x አክሲሱ ሶ የሆነ ፖዚቲቭ ነምበር ኮማ 0 ሲሰጠን ማለት ነው ፖዚቲቭ ነምበር ከፊት አለ
የኤክስ ቫልዩ ፖዚቲቭ ነው ያን ነው። ኮማ 0 ማለት ዋይ የለም። ስለዚህ እዚህ ፖይንት ላይ ነው የሚያርፈው። ይሄ ፖይንት ነው ኤክስ አክሲስ ነው ኔጌቲቭ ነው ግን ይሄ ማለት ደግሞ ማለት ነው ኔጌቲቭ ነምበር ኮማ 0 ሲሆን ማለት ነው። ይሄው የሆነ ኔጌቲቭ ቁጥር ኮማ 0 ዋይ የለበትም። ይሄ ደግሞ ስናየው ዋይ አክሲስ ነው ነገር ግን ኔጌቲቭ አይደለ? ሶ ይሄ ማለት ደግሞ ማለት ነው 0 ኮማ ኔጌቲቭ ነምበር ሲሰጠን ማለት ነው። ስለዚህ 8 የተለያየ ቦታ አለን። 8ቱ እዚህ ጋር አስቀምጠናቸው ሁለት ፖዚቲቭ ቁጥር ካሉ ኳድራንት 1 የመጀመሪያው ኔጌቲቭ ሁለተኛው ፖዚቲቭ ቁጥር ካገኘን ኳድራንት 2 ሁለቱ ኔጌቲቭ ቁጥሮች ከሆኑ ኳድራንት 3 የመጀመሪያው ፖዚቲቭ ኮማ ቀጥሎ ያለው ቁጥር ኔጌቲቭ ከሆነ ኳድራንት 4 0 ኮማ የሆነ ፖዚቲቭ ቁጥር ከሆነ ፖዚቲቭ ዋይ አክሲስ ፖዚቲቭ ቁጥር ኮማ 0 ከሆነ ፖዚቲቭ ኤክስ አክሲስ ኔጌቲቭ ቁጥር ኮማ 0 ከተሰጠን ኔጌቲቭ ኤክስ አክሲስ 0 ኮማ ኔጌቲቭ ነምበር ከተሰጠን ኔጌቲቭ ዋይ አክሲስ። ስለዚህ ቁጥሮች እዚህ 8 የተለያየ ቦታ የማረፍ ቻንስ አላቸው ከዚህ ውጭ ነቲንግ። እሺ አሁን ደግሞ ኤክሰርሳይሱን እንየው። ፕሎት ዘ ፖይንትስ ይልና whose coordinates are given on a Cartesian coordinate system ነው የሚለን። እዚህ ኮኦርዲኔት ሲስተም ላይ ፕሎት እንድናደርግ ነው የሚፈልገው። ስለዚህ ኤክስ ዋይ ኮኦርዲኔት ሲስተሙን እንደዚህ እናስቀምጠውና የመጀመሪያዋ ኤ 2.4 የት ነው የሚገኘው ነው የሚለን አይደል? ስለዚህ ሁለቱም ፖዚቲቭ ቁጥሮች ከሆኑ የሚገኘው ኳድራንት 1 ነው። ምንም ጥያቄ የለውም። እዚህ ጋር ነው የምትገኘው። ይሄው ወደ ኤክስ 2 ወደ ዋይ ስንሄድ 4 ቺ ፖይንት እቺ የመጀመሪያዋ ነች። ቢ ደግሞ 0 ኮማ ማይነስ 3 ነው የሚለን ኤክስ የለውም። ስለዚህ ይሄኛው ዋይ ብቻ ነው ያለው። ዋይ ደግሞ ኔጌቲቭ ነው። ስለዚህ ኔጌቲቭ ዋይ አክሲስ ነው የሚውለው ማለት ነው። ይሄው ቢ የምትውለው እዚች ፖይንት ነች። በቃ ማይነስ 3 ላይ አናቷ ላይ ነው የምትውለው ቀይዋ ፖይንት ላይ ማለት ነው። ራይት ሲ ደግሞ ማይነስ 2 ኮማ 1 ነው የሚለን የኤክስ ኔጌቲቭ ቫልዩ ነው የዋይ ደግሞ ፖዚቲቭ ቫልዩ ማለት ነው። ሶ ይሄ ደግሞ የት ነው የሚውለው ኳድራንት 2 ላይ ነው። ስለዚህ ይሄው ኤክስ ማይነስ 2 ዋይ ደግሞ 1 ይሆናል ማለት ነው። ዲ ደግሞ ኳድራንት 3 ነው የምናገኘው ሁለቱም ኔጌቲቭ ነምበር አይደሉ? ስለዚህ እዚህ ጋር ስንመጣ ደግሞ ይሄው ራይት ይሄን ይመስላል። እዚህ ጋር ደግሞ ነምበር 1 ሆኖ ቢ ነው። ቢ ደግሞ እዚህ ጋር የተለያዩ 4 ፖይንቶች ሰጥቶናል አሁንም። ስለዚህ እስኪ ኮኦርዲኔት ሲስተሙን እናስቀምጠውና ኦራይት -3 -5 ሁለቱም ኔጌቲቭ ማለት ኳድራንት 3 ነው አይደለም የሚሆነው። ፒ እዚህ ጋር ነው የምትገኘው። ይሄው -3 ወደ ኤክስ አክሲስ -5 ወደ ዋይ አክሲሳችን ማለት ነው። ቀጥሎ ያለው ደግሞ -4 እና 3 ነው። እቺ ፖይንት እቺ ማለት ነው። ይሄው ኤክስ -4 ነው ዋይ ደግሞ 3 ነው። ከዛ 0.2 ማለት ኤክስ የለም ግን ዋይ ፖዚቲቭ ዋይ አክሲስ ላይ ነው ማለት ነው። ስለዚህ እዚህ ነምበር 2 ላይ አናቷ ላይ ፖይንት ነው የምትሆነው። ኔክስት ደግሞ -2.0 ነው የሰጠን። ስለዚህ ምንድነው ኤስ ኤክስ ኔጌቲቭ ኤክስ አክሲስ የሆነ ዋይ የሌለ እዚህ ፖይንት ላይ ራይት። እሺ assume the 4 quadrants represent the following 4 regions of Ethiopia on Cartesian coordinate system ነው የሚለን። እዚህ ጋር ደግሞ ምን ብሎ ሰጥቶናል? ኳድራንት 1 እንደ አዲስ አበባ አስቡት። ኳድራንት 2 ደግሞ አማራ ነው ብንለው፣ ኳድራንት 3 ኦሮሚያ ብንለው፣ ኳድራንት 4 ደግሞ ሳውዘርን SNNPR ብንለው። ስለዚህ እነዚህ can you identify the regions of points ይላል። በሌላ አባባል አሁን ከታች ያሉት ቁጥሮች እንፈልገውና ኳድራንት 1 አረፈልን ማለት አዲስ አበባ እንለዋለን። ስያሜ እንሰጠው እንጂ አሁንም ሴም ቲንግ ነው የምንፈልገው። ኦኬ ስለዚህ እዚህ ጋር ኮኦርዲኔት ሲስተማችን ላይ እንሳልና 4 ኮማ ማይነስ አይደል የመጀመሪያው። ስለዚህ እዚህ ጋር ነው የምናገኘው ኤክስ 4 ነው ዋይ ደግሞ ማይነስ ነው። ስለዚህ ኳድራንት ስንት ላይ ያገኘው? ኳድራንት 4 ላይ። ኳድራንት 4 ደግሞ የሆነ ስያሜ ተሰጥቶታል። ማን ተብሎ? SNNP ተብሎ ማለት ነው። ይሄ ቢ ደግሞ ሁለቱም ኔጌቲቭ ከሆኑ ኳድራንት 3 ነው የምናገኘው አይደል? የምናገኘው ቢ እዚህ ጋር ነው። ይሄው -3 እና
-5 ኳድራንት 3 ደግሞ አሁን ስያሜ ተሰጥቶታል ኦሮሚያ ተብሏል 1,2 ሁለቱም ፖዚቲቭ ናቸው ሶ 1 እና 2 እዚህ ጋር ኳድራንት 1 ደግሞ የሆነ ስያሜ ተሰጥቶታል ማን ተብሎ አዲስ አበባ ተብሎ ዲ ደግሞ ምንድነው -7,1 የምናገኘው እዚህ ጋር ነው አይደል ይሄው ሶ ኳድራንት 2 ደግሞ ስያሜ ተሰጥቶታል ማን ተብሎ አማራ ይሄን ይመስላል relation is a set of ordered pair x, y ነው ማንኛውም በx, y የተቀመጠ ordered pair ነው relation የምንለው ኤግዛምፕል ስናይ ምንድነው እዚህ ጋር አሁን x, y ሆኖ y is greater than x ይለናል y ከx የበለጠ ነው ያለን ነው እሺ ስለዚህ y ከx የበለጠ ከነዚህ ውስጥ የትኛው ነው ትክክል ነው አላማችንኛ ምንድነው y ከx መብለጥ አለበት የሚቀመጠው ደግሞ x, y ነው ሶ አሁን የመጀመሪያው ስናይ ቺኛዋ y ግዴታ ዛን x የምትለው በቃ መስፈርታችን ነች ሶ እዚህ ጋር ስንመጣ 2,4 ነው አይደለ x 2 ነው y ደግሞ 4 ነው ስለዚህ y ከx ይበልጣል ልክ ነው ቀጥሎ ያለው ግን አያሟላለንም እቺኛዋ ደግሞ ትክክል ነች 1.11 ከ1.1 ይበልጣል ስለዚህ ልክ ነው -3 ከ-5 ይበልጣል ልክ ነው 3/2 ከ2/3 ይበልጣል ልክ ነው 0.46 ከ0.45 ይበልጣል ስለዚህ ያ ማለት y ከx ይበልጣል የሚለው መስፈርት ማለት ነው እነዚህ ናቸው find a number c such that ይልና 4, c is in the relation ነው የሚለን እዚህ ጋር ደግሞ እዚህ ጋር ስንመጣ y ከx መብለጥ አለበት አይደል የሚለን ስለዚህ c ከማን መብለጥ አለበት ማለት ነው ከ4 መብለጥ አለበት ስለዚህ አሁን እዚህ ጋር x 4 ነው መቀየር አትችሉም ሁሌ x ስንት ነች 4 ነች c ስንት ብትሆን ነው x ሁሉ ጊዜ 4 ሆኖ ግን በc ቦታ የምታስቀምጡት ቁጥር ደግሞ y greater than x የሚለውን እውነት የሚያደርግልን መሆን መቻል አለበት ነው ይሄን እውነት አሁን ለምሳሌ 4,5 ትክክል ነው y greater than x 4,6 ትክክል ነው y greater than x ስለሚሆን 4,7 ልክ ነው ያንን እንቀጥል ነው ማለት ነው ስለዚህ it has many solutions በጣም ብዙ መልስ ነው ያለን ስለዚህ ባጭሩ መልሳችን ምን ይሆናል ማለት ነው c greater than 4 ማለት ነው በሲ ቦታ ከአራት የበለጡ ቁጥሮች በሙሉ መልስ ናቸው b ደግሞ -4, c ነው right እዚህ ጋር ደግሞ ምንድነው የሚለን y ከx መብለጥ አለበት x ሁሉ ጊዜ -4 ነው መቀየር አትችሉም x ሁሉ -4 ሆና c ግን እንደፈለጋችሁ እየቀያየራችሁ ነገር ግን c ሁሉ ጊዜ ከ-4 የበለጠ ሆኖ መቻል አለበት ነው ሶ እዚህ ጋር ስንመጣ -4, -3 ልክ ነው -4, -2 ልክ ነው እያለን በጣም ብዙ ልንዘረዘር ነው ማለት ነው ስለዚህ it has many solutions ብዙ መልስ አለው ስለዚህ ባጭሩ c greater than -4 ማለት ነው በሲ ቦታ ከ-4 የሚበልጡ ቁጥሮች እንዳለ -3 -2 -1 0 1 3 እየተካችሁ ስትሄዱ እንዳለ ትክክል ነው y greater than x ስለሚያደርገው ማለት ነው 4, c and c, 4 ሆኖ both are in the relation ይሆናሉ ወይ ይላል እዚህ ጋር ደግሞ c, 4 የሆነው ለምሳሌ እዚህ ጋር 2, 4 አለ እና 4 ደግሞ ከ2 ይበልጣል ይሄ ልክ ነው በሪሌሽን ውስጥ ሪሌሽን ሳቲስፋይ ያደርጋል ትክክል እዚህ ጋር 4, c አለ ነገር ግን y ከx መብለጥ ነበረበት አይደል አሁን ይሄ 3 ነው ያለው በy ቦታ ሶ ትክክል አይደለም ስለዚህ እዚህ ጋር ምን ተብለናል both in relation መሆን መቻል አለባቸው ፈርሷል አይደለም ስለዚህ has no solution ይሆናል ማለት ነው እሺ exercise 1.3 y is less than x ብሎ ነው የሰጠን እዚህ ጋር y less than x አሁን ደግሞ y ከx ማነስ አለበት ሶ እዚህ ጋር ስንመጣ y ከx ያንሳል አይደል 1 ከ2 ስለሚያንስ ትክክል ነው እዚህ ጋር ስንመጣ ደግሞ ኔጌቲቭ 0.1 ከኔጌቲቭ 0.2 ያንሳል ልክ ነው እዚህ ጋር ስንመጣ -3 ከ-2 ያንሳል ኦፍ ኮርስ እዚህ ጋር ደግሞ ስንመጣ -5 ከ0 ያንሳል ስለዚህ y less than x የሚለውን መስፈርት የሚያሟሉ እነዚህ ናቸው ሶ እነዚህ ናቸው በሪሌሽን ውስጥ ያሉት ነው እሺ find a number n such that ይለናልና n, 0 ይለናል እዚህ ጋር
right y 0 ሆኖ n ወይ ደግሞ በሌላ አባባል x ምን ያህል ቢሆን ነው ግን y ሁሉ ጊዜ ከx ማነስ መቻል አለበት x, y ነው አይደል አሁን እዚህ ጋር 1,0 ብናደርግ ልክ ነው ለምን y ለዛን x አይደል ሌላስ 2,0 ትክክል ነው አሁንም y ለዛን x ነው 3,0 ትክክል ነው እያልን እንቀጥል ነው ማለት ነው ስለዚህ y ሁሉ ጊዜ 0 ነች ነገር ግን በx ቦታ አንድ እና ከዛ በላይ ያሉ ቁጥሮችን ማስገባት እንችላለን በሌላ አባባል it has many solution ነው ብዙ መልስ አለው ጀነራላይዝ ስናደርገው ግን n is greater than 0 ማለት ነው በn ቦታ ከ0 የሚበልጡ ቁጥሮች በሙሉ እውነት ያደርጉልኛል እዚህ ጋር ደግሞ 0,n ነው የተሰጠን ምን ያለን ነው x 0 ነች መቀየር አትችሉ ነገር ግን በy ቦታ ምን ያህል ቁጥር ብታስገቡ ነው y ለዛን x የሚለውን መስፈርት የሚያሟላ ቁጥር የምታገኙት ያለን ነው እዚህ ጋር አሁን 0,-1 ባገኝ ልክ ነኝ አላማችን y ከx ማነስ ስላለበት 0,-2 ይቻላል 0,-3 ይቻላል ያለ ይቀጥላል ሰው ብዙ መልስ ነው ያለው it has many solution ስለዚህ መልሳችን ይሆናል ማለት n less than 0 ከ0 የሚያንሱ ቁጥሮች በሙሉ በn ቦታ ሳስቀምጥ ወይ ደግሞ ስተካ ሁሉም y less than x የሚለውን እውነት ያሟሉልኛል እዚህ ጋር ደግሞ ሌላ ኤግዛምፕል እንይና y is the multiple of x ነው የሚለን እዚህ ጋር y የx መልቲፕል መሆን አለበት ነው እሺ እዚህ ጋር እንምጣስኪ አራትን እንያት የx መልቲፕል መሆኑ 4 2 times 2 ነች አይደል ስለዚህ የx መልቲፕል ነች ቀጥሎ ያለው ግን አይደለም ሌላ የx መልቲፕል ይሄንን ነው ለምን 9 3 ሲባዛ በ3 ስለምናገኝ ስለዚህ በy ቦታ ያለ የy ዋጋ xን በx ቦታ ያለውን ቁጥር በሆነ ቁጥር ስናባዛው የሚመጣ ከሆነ that is it መልሳችን እሱ ነው የሚሆነው እዚህ ጋር ስንመጣ አሁን 7 times 1 7 ይመጣል ስለዚህ 7 is multiple of 7 ማለት ነው ልክ ነው እዚህ ጋር በመጣ ደግሞ 12 ማለት 3 ሲባዛ በ4 ስለዚህ በx ቦታ ያለችውን 3 በ4 ሳባዛት y እናገኛለሁ ስለዚህ y is multiple of x ነው እዚህ ጋር በመጣ ደግሞ 18 6ን በ3 እናባዛው የምናገኘው ቁጥር እነዚህ ናቸው y is multiple of x የሆኑት ስለዚህ የሆነ መስፈርት ይሰጠናል ያ መስፈርት የሚያሟሉ ቁጥሮች ከተሰጡን ቁጥሮች መሃል እየፈለግን ማውጣት ነው ኦኬ እነዚህ በሙሉ belongs to the relation ናቸው ይሄኛውን ኤክሰርሳይዝ ደግሞ እስኪ እንየው ምን ይለናል y 3x - 2 ነው ይሄን የሚያሟላ sum order pair የተወሰነ አስቀምጡ ነው ይላል ይሄንን የሚያሟላ እዚህ ጋር ለምሳሌ x - 2 ቢሆን በx ቦታ -2 ስንተካ -8 እናገኛለን x - 1 በሚሆንበት ጊዜ ደግሞ y እኩል ይሆናል 3x - 2 then በx ቦታ ደግሞ -1 ስንተካ -5 እናገኛለን ማለት ነው 0 ብንተካ 1 ብንተካ ደግሞ 3 times 1 - 2 1 ይሆናል ማለት ነው 2 ብንተካ ደግሞ 3 times 2 - 2 4 ይሆናል ማለት ነው ስለዚህ እነዚህ ሳም ናቸው በጣም ብዙ ስለሆነ ካሉት የተወሰነው እንደዚህ መተካት ይቻላል ይሆናል ስለዚህ አሩ ይሆናል ማለት ነው ግን እነዚህ ብቻ ናቸው ማለት አይደለም ነምበር 2 ስናየው ደግሞ ምንድነው order pair x, y ሆኖ where y is x cubed ነው find the order pair belongs to R ነው which have the following first entire ነው first entire ማለት የመጀመሪያ ቁጥሮች ያ ማለት በx value የሚቀመጠው x እነዚህ value ቢሆኑ y ምን ይሆናል ስለዚህ y x cubed ከሆነ x 0 ሲሆን y 0 cubed 0 እዚህ 0,0 አገኛለሁ x ደግሞ 1 ከሆነ 1 cubed 1 ነው 1,1 ነው ማገኘው 2 በሚሆንበት ጊዜ ደግሞ y 2 cubed 8 ይሆናል ስለዚህ 2,8 አገኛለሁ x ደግሞ -2 ብንጠቀም በy ቦታ -8 እናገኛለን -2,8 x 8 ስንጠቀም ደግሞ 8 cubed 512 ነው የሚሆነው ስለዚህ 8,512 እናገኛለን x 1/5 በሚሆንበት ጊዜ ደግሞ የምናገኘው 1/125 ነው
ስለዚህ 1 over 5 ኮማ 1 over 125 እናገኛለን። x3 በሚሆንበት ጊዜ 3 cube 27 so 3.27 እናገኛለን። x minus 3 ሲሆን ደግሞ minus 3 cube minus 27 ነው minus 3, minus 27 እናገኛለን ማለት ነው። ይሄን ይመስላል። ሁለተኛው ደግሞ ምንድነው? አሁንም y equal ይሆናል x cubed ነው። ግን ምንድነው የሚለየው? find the order pair belongs to R ብሎ which have the following second entire የy value የተሰጠንኛ ስለዚህ የምንፈልገው የx value ነው ማለት ነው። so y x cubed ከሆነ y 8 ከሆነ አሁን ኪዩብ ስናደርገው 8 የሚመጣ ቁጥር ማን ነው አይደል? 2 ነው። yes 2.8 ነው ማለት ነው። እዚህ ጋር ደግሞ ምንድነው y -1 ከሆነ x cube ስናደርገው -1 የሚመጣ ቁጥር ማን ነው? ራሱ ማይነስ። ስለዚህ -1, y -8 ነው ማለት ኪዩብ አድርገ ነው -8 የሚመጣ ቁጥር ማን ነው? -2 ነው። -2 3 ጊዜ ስናባዛው -8 ይመጣል። -2, -8 እዚህ ጋር ደግሞ -27 የሚመጣልኝ ማን ነው? so x cubed -27 ከሆነ ስለዚህ -3 3 ጊዜ ስናባዛው -3, -27 y ደግሞ 1 over 27 ከሆነ ኪዩብ አድርገ ነው 1 over 27 የሚመጣው ማን ነው? so መልሳችን 1 over 3 ነው። so 1 over 27 ይሆናል። ስለዚህ ሪሌሽናችን ይሄንን ነው የሚመስለው።